አብርሽ እንግዲህ በአንድ አመቱ ውስጥ 20,000 ላይክ አገኘ። ከዚህ በፊት ከሩትዬ ጋር ሳይሰራ ወይም ደግሞ ከሩትዬ ጋር ከተጣሉ በኋላ ይሄ ላይክ በህልሙ ራሱ አይቶ አያውቅም ነበር። እንግዲህ አይታችኋል፣ ሄርሜላ አይተሻል በደንብ አድርገሽ። ከዚህ በፊትም ጌም ስትጫወት ሩትዬ ምን አይነት ፍቅር እንዳላት ስንት ሚሊዮን ታፕታፕ እንደነበረ በደንብ አድርገሽ አይተሻል። 60,000 ሚሊዮን ነበረ ታብታቡ ራሱ ማለት ነው። ስለዚህ ሩትዬ ምን ያህል ሰው እንደሚወዳት ምን ያህል ሩቲና አብርሽ አንድ ላይ ሲሆኑ ምን ያህል ስራ ራሱ እንደሚሰራ በደንብ አይተሻል ብዬ አስባለሁ። በዚህ ቪዲዮ ራሱ እኔ እንጃ የሆነ ቀልብ ትገዣለች ብዬ አስባለሁ። 24 ሰዓት ሳይሞላ ነው እንግዲህ በ16 ሰዓት ውስጥ 314,000 እይታ የኖረው ማለት ነው። ስለዚህ ሩቲና አብርሽ አንድ ላይ ቢሆኑ ምን ያህል ሊያድጉ እንደሚችሉ በዚሁ አጋጣሚ ሊያውቁ ይገባል ብዬ አስባለሁ። ድራማ እንሰራለን ለውጥ እናመጣለን ብሎ ነው እነሱ ይሄ ሁሉ ታሪክ እየተሰራ ያለው እና አንዳንዶቻችሁ ደግሞ መተት አሰርታበታለች የምትሉት ማለት ነው። ምን ሆናችኋል ግን? ምናችሁ ነው የሚያማችሁ? በተለይ የኤርሜላ ደጋፊ ነኝ የምትሉ ሰዎች ማለት ነው። አብርሃም ስራውን እየሰራ ነው። አብርሃም ነው እርሱን ያመጣው። አብርሃም ነው ይሄ ሁሉ ሁላቸውንም እያዘዘ የሚያሰራቸው። ለምንድን ነው የማይገባችሁ እናንተ? የምሬን እኮ ነው እንዴ! የትኛው ወንድም ነው እስቲ ወንድሙ ላይ መተት ተደርጎ ወደዛ ህይወት እንዲመለስ ምን አይነት ስራ ነው ብላችሁ ታስባላችሁ? ይሄንን ማለት ነው። እና እንደዛ የምታስቡ ሰዎች ወደ ቀልባቸው ተመለሱ። በደንብ አድርጎ እነሱ ስራቸውን እየሰሩ ነው። ሄርሜላ ሩትዬ የተጎዳችውን ጉዳት ሄርሜላ ተጎድታ እንድታይ ወይም ደግሞ ሩቲ ላይ የሰራችው ስራ ሩትዬ እርጉዝ ሆና የተደረገባትን እንትን ነው ድርጅት ነው አሁን ሄርሜላ ላይ እየተደረገ ያለው እና ብዙ ሰው የሚረዳ የሚችል ከሆነ መረዳት ይችላል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ ፈጣሪ የተመሰገነውን የኔ ውዶች የኔ ወርቆች፣ እኔ ያለሁላችሁ ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ አብርሃም ትላንትና በተለቀቀው ቪዲዮ ላይክ 20,000 12,000 13,000 አልፎ አያውቅም ከሩትዬ ከተለየ በኋላ ማለት ነው። ትላንትና እንግዲህ ልዕልቷ የረገጠችበት ቦታ በሙሉ የሆነ በረከት አለ፣ በቃ በረከት አለና እንደዚህ ቪዲዮ በ24 ሰዓት ውስጥ 24 ሰዓት ሳይሞላ ነው ይሄ ሁሉ የታየው።